ይሰጣል ማለት ነው። ብዙም ነገር ደግሞ አይተናል። አሁን ደግሞ ለሩታ ከባድ የሆነ መልእክት ጂብ ከሄዳ ውሻ ይጮሃል አላለችም። እኔ አብርሽ መቼም የሄርሜላ ይሆናል ብዬ አላስብም። አሁንም አልልም ማለት ነው። ግን ትንሽ የሚያጠራጥር ነገር ባለፈ ተናገረው ነገር ትንሽ ሁላችንም እያጠራጠረን ነው ብዬ ነው ማስበው። ያም ሆነ ይህ ደግሞ በዚህ ልክ 100% እርግጠኛ ሆና ደግሞ ከሩታ ማጋፋጥ ተገቢ ነው ብዬ አላስብም። ምንም ብትሆን ምን ሩታ አጥፍታም ይሆን አቅንታ የአብርሽ የልጇ እናት ናት። ስለዚህ እሷን ልታከብርና እንዲሁም ደግሞ እሷን ልትፈር ይገባል እንጂ በዚህ ልክ ደግሞ የልብ ተሰምቷት ከሩታ እንትን ማለት ተገቢ አይደለም። ማለት መጋፈት ተገቢ አይደለም። አሁን ደግሞ ጭራሽ ብላ የሆነ ጊዜ እናንተ ተናግራለች። አብርሽ አፈቅረሻለሁ ሳይላት በፊት እሷን እንትን ብላለች ተናግራለች። ምን ብላ ተናግራለች? አብርሽንም እንዲሁም ደግሞ ሩታን ብዙ እየደጋገመች ጠይቃለች። ነገር ግን ደግሞ የዛኔ ምን ብላ ነበር? በእጅ ያዙት ወርቅ እንደ መዳፍ ይቆጠራል ይባላል። አሁን ደግሞ ይሄ አብርሽ በእጅሽ ስላላ ምንም ነገር አይሄድብኝም ወይም ደግሞ ምንም ነገር አያመጣም ብለሽ ነው እንደዛ የምትሆኝበት። ይሄ ነገር ደግሞ አግባብና ተገቢ አይደለም። እባክሽን ባልሽ መያዝ ከቻልሽበትና እንዲሁም ደግሞ አንከባክበሽ ብትይዢው የዋና እንዲሁም ደግሞ ጥሩ ልብ ያለው ለሁሉም ሰው አሳቢ የሆነ ባል ነው ያለሽ። ስለዚህ ባልሽን አንከባክበሽ ያዢው ምትይዢ ከሆነ ካልሆነ ደግሞ እኔ አለው ይቀበለሻለሁ ነው መሰለኝ ነገሩ። እንዳለችም ደግሞ እኔ አለው ይቀበለሻለሁ ተቀበለችው አብርሽን። ነገር ግን ደግሞ በነገራችን ላይ ይሄ ሄርሜላ 100% እርግጠኛ ሆና እንዲሁም ደግሞ የልብ ተሰምቷት ሩታ ላይ ልትጨፍርና እንዲሁም ደግሞ ሩታ ላይ ሆነ ነገር ልትል ይገባታል ብዬ አላስብም። ምክንያቱም ይሄ ነገር እርግጠኛ የሚያደርጋት አንዲት ነገር አላዘችም። ራሷ ሄርሜላ ራሷ በጠየቀችው መሰረት እንዲሁም ደግሞ ሰው ሲጠይቀኝ ምን መልስ ልስጣ እንዲሁም ደግሞ አንዳንድ እዚህም ጋር ተመልካች አለ ሄርሜላ አንቺ የዋ ስለሆንሽ ነው እኮ እየተጫወተብሽ ነው ስለዚህ እያሉኝ ነው ለነሱ ምን መልስ ልስጣ እንዲሁም ደግሞ ቤተሰብም ደግሞ ይሄ ነገር እንዴት ነው ሲለኝ ምን መልስ ይሰጣለሁኝ ብላ ነው አይደል ግዴታ አብርሽ ያንን ነገር እንዲናገር ያደረገችው ማለት ነው። አሁን ደግሞ ያንን ከተናገራት በኋላ ነው አይደል እንዲሁ ጅብ ከሄዳ ውሻ ይጮሃል ያኔ በእጅ ያዙት ወርቅ እንደ መዳፍ ይቆጠራል ምድሩሽን የምትለው ነገር እንትና ማናት ሄርሜላ ማለት ነው። ያም ሆነ ይህ ደግሞ ትንሽ እርግጠኛ የሚያደርጋት ነገር እስከምታገኝ ድረስ አንዱን ሽማግሌ ሊኮ ሁሉን ነገር አልቆ ሁሉን ነገር ተጨርሶ በቃ የኔ ነሽ እስኪላት ድረስ ወይም ደግሞ ይሄ ምንድነው ቀለበት የሚባለው ነገር እስከሚያደርግላት ድረስ በቃ አስለን አብርሽ እርግጠኛ ያደረጋት ጊዜ የልብ ተሰምቷት ብታወራ ተገቢ ነው ብዬ አስባለሁኝ። አሁን በዚህ ሰዓት ወይም ደግሞ አሁን ያኒ በዚህ ልክ ያኒ አንዲት ቃል ከአፉ ወጣች ወይም ደግሞ የሆነ ነገር ተናገረኝ ብሎ በዚህ ልክ በልብ ማሰማው ተገቢ አይደለም ሄርሜላ ማለት ነው። አንቺ እኮ አንዳንዴ እምሬን እንዶ ጭንቅላቱ አያስብም እንደ እቺ ልጅ ነው እስከሚል ድረስ የሚደርሰው እኔ ማለት ነው። ምክንያቱም ከአንድም ሁለት ከሁለቱም ሶስት አብርሽ ብላ ሙሉ እርግጠኛ በሆነችበት ሰዓት እሱ ደግሞ ትቷት እኔ የፈለገም ይሁን ፈለጋ ሩታ ምንም ታድርግብኝ ምን የልጄ እናት